የኢየሱስ ክርስቶስ ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 1 የቀጠለውን እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ትምህርትን የትምህርታችን ርዕስ እንጀራህን በውሃ ላይ ጣለው በሚል አሁን ቁጥር 2 እንመለከታለን ማለት ነው። ብርቱ ማሳሰቢያ ያለኝ ለቅድስት ቤተክርስቲያን አስተዳዳሪዎች፣ ይኸውም በአንዳንድ አብያተ ክርስቲያናት ያሉ የቅድስት ቤተክርስቲያን አስተዳዳሪዎች በጣም ሊያስተውሉት የሚገባ ቀጭን ትእዛዝ በማስተላለፍ ጥቂቶች የማይባሉ በቤተክርስቲያን ታዛ ስር ተጠልለው ያሉትን ምስኪናንን ድሆች ወገኖቻችንን የረሃብ ዱላ የመታቸው አንሶ እንደገና በበትር እየተቀጠቀጡ ከቅድስት ቤተክርስቲያን አካባቢ እንዲባረሩ ይደረጋል። ይህን ሲያደርጉ ሕዝበ ክርስቲያኑም ሰብአዊነት ጎድሏቸው በዝምታ ተባባሪነታቸውን አሳይተዋል፣ እያሳዩም ነው። ከዚህ በኋላ ግን ምዕመናን እንዲህ አይነቱን ነገር እንዳትታገሱ፣ በቤታችሁ የምትፈልጉትን ሰላም ለማግኘት ልመናችን ወደ እግዚአብሔር መንበረ ጸባዖት ላይ ደርሶ ጸሎታችን መልስ ይዞ እንዲመጣ ከፈለግን ድሆችን ማክበር አለብንና አንዳንድ ያልተገባ እንደ ቀበሌ አስተዳደር እንደ ወረዳ አስተዳደር ቤተክርስቲያን ውስጥ የማይገባ ይሄ አሻፈረኝ ባይነት ወታደራዊ ትእዛዝ በጣም እየሰፋ ነው። ከዚህ ድርጊት አባቶቻችን የቤተክርስቲያን አስተዳዳሪዎች ልትታቀቡ ይገባል። ይህንን አጥብቃ ዛሬም እውነተኛይቱ ቅድስት ቤተክርስቲያን ታሳስባለች። ይህ የቤተክርስቲያን አደራን ማስጠበቂያ መንገድ አይደለም። ቅድስት ቤተክርስቲያን የድሆች መጠለያ ናት። ግን በአግባቡና በስርዓት ቅድስት ቤተክርስቲያንንም ሆነ ሕዝበ ክርስቲያንን ማስተዳደር ይገባቸዋል። ምዕመናንም በዚህ ጉዳይ ላይ ምንም አይነት ችላ ማለትን ተዉ። እንደ እውነቱ ከሆነ ቅድስት ቤተክርስቲያናችን የድሆች መጠለያ ናት። እንዲህ አይነቱ ድርጊት ለሀገርም ሰላም መጥፋትን ዋነኛውም ይህን ክፉ ተግባር በመፈጸማችሁን በሌላም መከራን የሚያመጣ ክፉ ተግባር ነው። በዚህ ልክ ድሆችን ማሳደድ ምን የሚሉት አሰራር ነው? በእውነት ድርጊቱ ሙሉ ለሙሉ ጨለምተኝነት አስተሳሰብ የተሞላ አይነት ተግባር ነው። ሰው እንዴት እንደኛ ሰው ሆነው ተፈጥረው ያሉ ወገኖቻችንን በድንገት በተለያየ ምክንያት ጊዜ የጣላቸውን ሰዎች ድህነት ማጣት ደርሶባቸው ጊዜ እስኪያልፍ ድረስ በቅድስት ቤተክርስቲያን የተጠለሉትን ድሆች ለምን እናሳድዳቸዋለን? ይህን ለሚያሳድዷቸው ወገኖቻችን እተወዋለሁ። ቅድስት ቤተክርስቲያን የምስኪናን፣ የድሆች፣ ያዘኑ ሰዎች መጠጊያ፣ መጠለያ፣ መጽናኛ ስፍራ መሆኗን ዘንግተውት ይሆንን? ጊዜ የጣላቸውን እኮ እንዲሁ ጊዜ ያነሳቸዋል። እረ እናስተውል። እንዲህ አይነቱ ድርጊት ለአገር ሰላም መጥፋት ጠንቅ የሚሆን ተግባር ነው። በዚህ ልክ ድሆችን ማሳደድ ምን የሚሉት አሰራር ነው? እነዚህ የምናሳድዳቸው ድሆች የቅድስት ሥላሴ ሕንፃ መሆናቸውን የዘነጋን ይመስለኛል። የእኛን መጨረሻ ሳናውቅ በድሆች ላይ ስቃይ ማብዛት መጨረሻችንን ላሰበው እጅግ ያስፈራል። እኔም ያስፈራኛል። ድሆች የእግዚአብሔር ጸጋ የሞላባቸው ናቸው። ከቅዱሳኑ ከበጎቹ ተማሩ። በዚህ ልክ ድሆችን መጥላት ለምን አስፈለገ? ከዚሁ ጋር ልናውቀውና ልናደርገው የሚገባን ጉዳይ በማስተዋል ልንመረምረውም የሚገባን ትምህርት አለ። በቅድስት ቤተክርስቲያናችን በውጭ ባለው ከአጥር ውጪ ከውድመው ውጪ ባለው በዙሪያዋ የገበያ ውድድር አጀብ የሚያሰኝ ተግባር ሲፈጸም እየተመለከትን ነው። ለምሳሌ የወንዶች ካልሲ፣ የሴቶች የውስጥ ልብሶችና ቲማቲም፣ የተለያዩ ሸቀጣ ሸቀጦች ሲቸበቸቡ ማየት የተለመደ ነገር ሆኗል። በችግር ላይ ሆነው ግን ይህን የሚፈጽሙ ወገኖቻችንን ተገቢውን እንክብካቤ አድርገንላቸው ይህ ድርጊት ለእናንተም ጥሩ አይደለም በማለት ተገቢውን ትምህርት በማስተማር ቤተሰባቸውን የሚያስተዳድሩበትን መንገድ በመቀየስ ሕዝበ ክርስቲያኑ ተባባሪ ሆነው ኮሚቴ ተዋቅሮ
እየተቀጠቀጡ የሚታገዙበትን መንገድ መቀየስ ይቻላል። በተቀረ ግን በዱላ እየተቀጠቀጡ ማሳደድና ለመኪና አደጋ እየተጋለጡ ችግር እንዲገጥማቸው ማድረግ ክርስቲያናዊ ስነ ምግባር አይደለምና በእንዲህ መሰል የተሰማራችሁ ወገኖቼ ካላችሁ ከድርጊታችሁ በአስቸኳይ ተቆጠቡ፣ ታቀቡ። ይህ ከእግዚአብሔር ዘንድ የሚያጣላ ነገር ነውና። መዝሙረ ዳዊት ምዕራፍ 81 በቅንፍ 82 ቁጥር 3 እስከ 4 ላይ እንዲህ ይላል፣ ለድሆችና ለድሃ አደጎች ፍረዱ ነው። ለድሆችና ለድሃ አደጎች በጎ በጎርን በማድረግ ፍረዱ። ልብሳቸው ስለተቦጫጨቀ፣ ሰውነታቸው ስለጠቆረ፣ ፀሐይ ስለበላቸው፣ እግሮቻቸው ስለተሰነጣጠቁ፣ በተባይና በተለያዩ ቆሻሻነት ስለወደቁ አትናቋቸው። ግን የእናንተን መጨረሻ አታውቁትም አናቀውምና ለችግረኛውና ለምስኪኑ ጽድቅ አድርጉ ነው ያለው። የትምህርታችን ርዕስ እንጀራህን በውሃ ፊት ላይ ጣለው ነው። ምጽዋትህን፣ አለባሳትህን፣ በጎ ነገርን በድሆች ሆድ ውስጥ ጣለው ነው። ይህ በስጋም በነፍስም ቤትህን፣ ልጆቻችሁን የሚባርክ ነውና፣ ትዳራችሁን የሚባርክ ነውና፣ አገርን፣ ቤተ ክርስቲያንን የሚባርክ ነውና ጽድቅ አድርጉ፣ ብቸኛውንና ችግረኛውን አድኑ ነው ያለው። አሳዱ አላለም። መልካሙን ፍርድ ፍረዱ ነው ያለው። እውነቱ ይሄ ነው። ብቸኛውን ችግረኛውን አድኑ፣ በስጋም በነፍስም ከጨቋኞችም ጭምር አድኗቸው፣ ከኃጢአተኞችም እጅ አስጥሏቸው። ግፈኞች በድሆች ላይ ክፉ ተግባር የሚፈጽሙ እግዚአብሔርን የማይፈሩ ሰዎች በብዛት አገሪቷን የወረሩባት ሁኔታ ነው የሚታየው። ይህ ደግሞ በእግዚአብሔር ዘንድ መቅሰፍትን ያመጣል። ሁሉም የኢትዮጵያ ሕዝብ ልብህን ወደ እግዚአብሔር መልስ። በእነዚህ ድሆች ምክንያት እግዚአብሔር ክፉኛ አዝኗል። ሰሚ ጆሮ ያለው ቢኖር ይስማ። እውነቱ ይሄ ነው። አስቀድመን ከቅዱስ ወንጌል እንደሰማ ነው። አዎ ኢየሩሳሌም ሰማያዊትን ከሚያስወርሱ ከጽድቅ ቁልፎች አንዱ እኮ በዚህ ምድር ላይ ላሉ ድሆች ወገኖቻችን ተገቢውን እንክብካቤ ስናደርግላቸው እንደሆነ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ያስተማረውን እንመልከት። የትምህርታችንም ርዕስ ያደረግነው ትምህርትን ስንመለከተው በመጽሐፈ መክብብ ምዕራፍ 11 ቁጥር 1 ላይ እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህና ውሃ ላይ የወደቀ ነገር አይገኝም፣ ባህር ላይ የወደቀ ነገር አይገኝም፣ አሶች ይበሉታል። ድሆች ሆድ ውስጥ የወደቀ ማዕድ የሰጠናቸው ነገር ብድራትን አይመልሱልንም። ብድራቱ ግን ከብዙ ቀን በኋላ ታገኘዋለህ ነው ያለው። ይህን ነው የነገረን የእግዚአብሔር ቃል። ጠቢቡ ሰለሞንም ሊያስተምረን የፈለገው ይህንን ነው። ከብዙ ቀን በኋላ ሲል ምን ማለቱ ነው? ይህንን ጌታችን ዳግመኛ ለፍርድ ሲመጣ ምን አይነት ድምፅ አሰምቶ እንደሚመጣ እስቲ እንስማው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 32 እስከ 36 ላይ እንዲህ ይላል፣ እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ወረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ብመጣ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ወደ እኔ መጥታችኋልና፣ ታስሬ ጠይቃችሁኛልና የሚለውን የፍርድ አዋጅ አሰምቶ ነው የሚመጣው። ይህንን ነው ማወቅ ያለብን። ርስቱን ኢየሩሳሌም ሰማያዊትን ባለፈው ጊዜ ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 እያለን የተማርነው ትምህርታችን ስለ ኢየሩሳሌም ሰማያዊት ስንማር ያችን ውብና ከገቡ የማይወጡባት ከወጡ የማይገቡባት የጻድቃን የእረፍት ከተማ ለማግኘት የጽድቅ ቁልፍ ድሆች መሆናቸውን ታውቃላችሁን? ይህንን ነው ለአገልጋዮችም ለቤተ ክርስቲያን አስተዳዳሪዎችም ለሁሉም ሕዝበ ክርስቲያን ለሰው ልጆች የምንነግራቸው። እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ የሚለው
ተርቤ አብልታችሁኛልና ነው። እግዚአብሔር እኮ አልተራበም፣ እግዚአብሔር አልተጠማም። እንግዳ ሆኖ የሚመጣው በድሆች ሆድ ውስጥ ነው። እንግዳ ሆኖ የሚመጣው በድሆች ጥማት ውስጥ ሆኖ ነው። እግዚአብሔር አልታረዘም። የታረዙት ግን ድሆች ናቸው። እርሱ የሚታመመው ድሆች ሲታመሙ ነው። እርሱ የሚጠማው ድሆች ሲጠሙ ነው። እርሱ የሚራበው ድሆች ሲራቡ ነው። ይህንን በጎ ነገር የሰራ እግዚአብሔርን አስደስቶታል። ያላየነውን እግዚአብሔርን እንወደዋለን ስንል ድሆችን ግን በዚህ ልክ ልንቀናቸው እንዴት የእግዚአብሔር ልጆች ተብለን ልንጠራ እንችላለን? እናስተውል። ይሄ ነው። ይህንን ነው እግዚአብሔር ያለን። ድሆች የጽድቅ ቁልፍ ናቸው። ተርቤ አብልታችሁኛልና ነው። እናንተ ክርስቲያኖች ሆይ በየትኛውም አቅጣጫ ያላችሁ ምእመናን የተራቡትን እያበላችሁ ነው። የተጠሙትን እያጠጣችሁ ነው። እንግዳ ሆነው ብመጣ ይላልና እንግዶችን እየተቀበላችሁ ነው። የታረዙትን እያለበሳችኋቸው ነው። የታመሙትንስ እየጠየቃችኋቸው ነው። ታስረው ያሉትንስ እየጠየቃችሁ እያጽናናችኋቸው ነው። ዋስ ሆናችሁስ እያስፈታችኋቸው ነው። ይህንን ነው እግዚአብሔር የሚጠይቀን። እኔን ጨምሮ ሁላችን ክርስቲያኖች እንጠየቃለን። እግዚአብሔር ፊት የጽድቅ ቁልፍ የሆኑትን ድሆች በማጌጥ እርሱ ፊት ለመቆም እንድንችል ድሆችን እናግዝ፣ እንርዳ። ሐዋርያው ቅዱስ ጳውሎስ ድሆችን በተመለከተ የመከረንን ምክር እንስማ ውስጥ የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለው። መስጠት እንዴት እንደሚያስደስት ወገኖቼ! እንደ መስጠት በዚህ ምድር የሚያረካለ ብዙዎች አጥተው ነው እንጂ መስጠትን የሚወዱ ሰዎች የበዙበት ሁኔታ ይታያል። እባካችሁ እግዚአብሔር ሰርቀም ያመጣውን ገንዘብ ለድሆች ለመስጠት አትሳሳ ነው የሚለው። በመጽሐፍ ቅዱስ ውስጥ ነው ያለው። ይሄ ሰርቀ ዘርፈ ያመጣውን ገንዘብ አትሳሳለት፣ ለድሆች እርዳው፣ በዚያው ንስሐን ገብተህ ተለማመጥ እግዚአብሔርን ነው የሚለው። አዎ ከሚቀበል ይልቅ የሚሰጥ ብፁዕ ነው። መስጠት አይምሯዊ እረፍትና ሰላም አለው። እንደ መስጠት በዚህ ዓለም ላይ የሚያስደስት ነገር የለም። አድርጉትና ሞክሩት፣ ልመዱት፣ እስከ ሕይወታችሁ ፍጻሜ ያድርጉት፣ ደስተኞች ሆናችሁ ትኖራላችሁ። እውነቱ ይሄ ነው። ሐዋርያው ቅዱስ ያዕቆብ እልፍዮስ ያዕቆብ ምዕራፍ 2 ቁጥር 14 እስከ 17 እንዲህ ነው ያለው። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውም ቢሆኑ የዕለት ምግብንም ቢያጡ ከእናንተም አንዱ በደህና ሂዱ፣ እሳት ሙቁ፣ ጠገቡም ቢላቸው ለሰውነት ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖረው በራሱ የሞተ ነው ይላል። በእንተ ስማ ለማርያም ብሎ ለሚለምን ድሃ ምስኪን ሂድ አንተ ገበሬ፣ ሂድ አንተ አቆፋዳም እያልክ ትሳደባለህን? እንደ ኮቴባ እንዳትሆኑ። እመቤታችን ቅድስት ድንግል ማርያም ውሃ ጠምቷት ኮቴባን ውሃ ጠጭኝ እባክሽ ብላ ብትለምናት አንቺን የመሰለች ሴት ንግሥት ምን አድርገሽ ነው? በደልሽ ምን ቢበዛ ነው እንዲህ ውሃ እስከ ማጣት የደረሽው? ብላ ሰድባታለች ድንግል ማርያምን። እንደነ ኮቴባ አይነት ተግባር እንዳይኖራችሁ። ብዙዎች ኮቴባን የሚመስሉ ሰዎች መጨረሻቸው እንደ ኮቴባ ምድር ተሰንጥቃ ነው የምትወጣቸው። ይሄ ነው የሚሆነው። በተቻላችሁ አቅም እግዚአብሔር ይስጥልኝ በትህትና ሂድ አንተ ብለህ አትስደበው። እሱም ሰው አንተም ሰው ነህ። ነገ እርሱ የሄደበትን መንገድ ላለመሄድ ዋስትና የለህም። እመነኝ፣ እውነቱ ይሄ ነው። ተጠንቀቁ። አዎ ሳትሰጧቸው እንጀራ ጠገብ ርቦት ጠምቶት እያለ ታርዞ እያለ በርዶት እያለ ሙቅ ብለህ በቃል ብቻ ብታላግጥበት ከበላይ እግዚአብሔር አንተን በሕይወት ውስጥ ያላግጥብሃል። ተጠንቀቅ። እያስፈራራው አይደለም ይሆናል። በዚህ ልክ ድሆችን የምታበሻቀጡ አንዳንድም አትባሉም ብዙዎች ናችሁ። ወደ ልቦናችሁ ተመለሱ። ድርጊቱ ስህተት ነው። በዚህ አጋጣሚ ክርስቲያኖች፣ የእግዚአብሔር ሰዎች፣ በአጠቃላይ የሰው ልጆች ለድሆች መስጠት ግን ለእግዚአብሔር ማበደር መሆኑን ታውቃላችሁን? ለመጀመሪያ ጊዜ እግዚአብሔር ከሰው ልጆች ገንዘብ የሚበደረው በድሆች ሆድ ውስጥ ሆኖ ነው።
ለድሆች መስጠት ማለት ለእግዚአብሔር ማበደር ነው ማለት ነው። ለእግዚአብሔር ካበደር ነው እግዚአብሔር እጥፍ አድርጎ በስጋም በነፍስም ይከፍለናል። ስለዚህ እግዚአብሔር አበድሩኝ አለ። እርሱ ደግሞ ሁሉን መስጠት የሚችል አምላክ ነው። እናበድረው። ይህንንም እግዚአብሔር በበረከት ይቀይረዋል። እውነቱ ይሄ ነው። ያዕቆብ መልእክት ምዕራፍ 5 ከቁጥር 1 እስከ ቁጥር 6 ላይ እንዲህ ይላል፣ አሁንም እናንተ ባለጠጎች ሆይ ስለሚደርስባችሁ ጭንቅ ዋይ ዋይ ያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል፣ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ስጋችሁንም እንደ እሳት ይበላል። ለኋለኛው ቀን መዝገብን አከማችታችኋል። እነሆ እርሻችሁን ያጨዱት የሰራተኞች ደመወዝ በእናንተ ተቀምጦ ይጮኻል። የአጫጆችም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። በምድር ላይ ተቀማጥላችኋል፣ በሴሰኝነትም ኖራችኋል። ለዕርድ ቀን እንደሚያወፍር ልባችሁን አወፍራችኋል። ጻድቁን ኮንናችሁታል፣ ገድላችሁታልም፣ እናንተን አይቃወምም ያለው ይሄ ነው። ባለጠጎች ወደ ልቦናችሁ ተመለሱ። የዚህ ዓለምን ሴቶችና ዝሙትን ለማድረግ ተገቢውን ገንዘብ ታወጣላችሁ። ለድሆች ግን የሚገባውን ነገር ለማድረግ ልቦናችሁ ተዘግቷል ነው ያለው። በዚህ ምክንያት ሀብታችሁም ንብረታችሁም ገንዘባችሁም ሁሉ ከንቱ ነው። ስለዚህ በጎን ነገር አድርጉ። ይሄን ነው የሚነግረን። መልካም ቁጥር 2 ትምህርታችንን ካለን ጊዜ አንፃር እዚሁ ላይ እናቆየውና ቁጥር 3ን የመጨረሻውን ክፍል ማለት ነው እንደ እግዚአብሔር ቅዱስ ፈቃድ በመጪው ጊዜ እንቀጥላለን። ይቆየን።